ሲጀመር ሀገሩ አኬድ ስትት 3-2 ሲሆን ቋጥረ ነበር። እንዳትዋሽ 3-2 ሲሆን ቋጥረ ነበር። ብራይን ኢምቡሞ ማለት ነው የማንቸስተር ከተማ ቁልፉ ይሰጠው የኔ አባት። እግዚአብሔር ነው አትቅረጽ። ይኸውልህ ስጥት ነው የተደረገ። ዩናይትድ ሶስተኛ ጨዋታውን ይነሩ አሸንፏል። በረኛ እንደሚመልስ በዚህ በረኛ አወቀ። እግዚአብሔር እኔ እኮ ባይንደርም ሆናናም እያሉ በረኛ የሚመልስ አይመስለኝም ነበር። አዋሳ ላይ ማለት ነው ፈተተተተት እያልኩ ኧረ ይመቸን ምችት ይበለን። ቲክቶክ ክሬቲቭ አዋርድ ላይ ቮት ማድረግ እንዳይረሳ። ዩናይትዳውያን ይሄንን አንበለጥም። ተሰጡ በቃ ብቻ እኔ ደስተኛ ነኝ። ሁለት ብራዚላውያን በቂ ናቸው። ብራይተንን ለማሸነፍ እንችላለን። እሺ የሚገርም ቡድን በቃ ኮንትሮል የሆነ ምን ማድረግ ያለበት የሚያውቅ በቃ ግን አንድ ነገር ላስታውሳችሁ፣ እግር ኳስ ካወቃችሁ የሉክ ሾውን ፈርስት ሃፍ ፐርፎርማንስ ያስተዋላችሁ ብቻ ኮሜንት ላይ ጻፉልኝ። ወይኔ ዌልቤክን እኮ እንዴት ትራክ እያደረገ ሌላ ደግሞ አውት ኦፍ ፖዚሽን ማንቸስተር ባክስር እየተጫወተ ከመሰላችሁ በጣም ተሸውዳችኋል። በቃ የተሰጠው ታክቲካል ሚና ነበር። እሱ ሲተገብርበት እንደ ሶስት ሰው እንደ ጆተኒ እንዲህ ሲሉ አልነበረም። በቃ ሰውየው ያውቃል ምን ማድረግ እንደሚችል ያውቃል። እየለመድነው ኮንፊደንስ የሚሰጠን ግብ ጠባቂ አለን። በዛ ላይ እንችላለን። ወይኔ ቤንያሚን ሼሽኮ ያን ኳስ መሳቱ ብቻ ነው የደበረኝ። ሌላው ነገር ኤቭሪቲንግ ፒስ ነው። ዳኛውንም ነው እያሸነፍን ያለ ነው። ፎሎ ላይክ ሼር ማድረግ ሲመቻችሁ ግባ እናውጣው እናቴ ተሙት ሰጠት ማለት ይሄ ነው። አንድ የማንቼ ደጋፊ እንዳይቀር ማለት ነው። በደንብ ኮፒ ሊንክ ሪፖስት ሼር በደንብ ኮሜንቱን ግሎሪ ማን ዩናይትድ ፎሎ አላደረክ በዚህ ቪዲዮ ነው 200,000 መግባት ያለብኝ። አባት በስመ አብ ሩበን አሞሪም እንዴት ነው የሚችለው? በመዳን የአውሮፓ ምርጡ አሰልጣኝ ሩበን አሞሪም ሴን ላመንስ የፕሪሚየር ሊጉ ምርጡ በረኛ። እኔ ምንም ክርክር ግርግር አልፈልግም። ዴሊክት የፕሪሚየር ሊጉ ምርጡ ሴንተር ባክ። ካዝሜሮ ምን አይነት ወርልድ ክላስ ተጫዋች ነው። ብሩኖ ፈርናንዴዝ አውር ካፕቴን 300ኛ ጨዋታው። ማቲያስ ኩኛ በዋዛ በዋይኒ ሩኒ ልደት ማግስት 10 ቁጥሩን ለብሶ ምን አይነት ፐርፎርማንስ ነው። ብራያን ምቤሞ ምን አይነት ብቃት ነው። አማድ ዲያሎ ምን አይነት ተጫዋች ነው። ሴስኮ ምን አይነት አሲስት ምን አይነት ሊንክ አፕ ነው። እንዴት ነው የምንችለው? በመድኃኒዓለም የመጨረሻ ብራይተን ይልሽ መጥቶ ምናምን ሰጠት። አሁን እያንዳንድሽ ወያላ ታሽቃብጫለሽ። ለኛ ወደሽ ሳይሆን በግድሽ ስለምንችል ነው የምታሽቃብጡት ማለት ነው። ግሎሪ ማን ዩናይትድ ሰጠተ። ሩበን አሞሪም የማንቸስተር ዩናይትድን የታሪክ ስብራት ጠገኑ። ዛሬም ኦልድ ትራፎርድ ላይ የብራይተንን የማሸነፍ ተከታታይ ሶስተኛ ጊዜ መግታት የቻሉበትን አስደማሚ ብቃት በማስተያየት 4-2 ማሸነፋቸው እርግጥ ሆነ። አለቀ ጨዋታው። ሩበን አሞሪም 3 ነጥብ ኦልድ ትራፎርድ ላይ 3 ተከታታይ ድል። አስደናቂ ቀን ለማንቸስተር ዩናይትድ ደጋፊዎች። ዩናይትድ አንሰራራ። ፔሬድ ምናምን ስትል ነበረ። ቆይ ቦር 3 የአይጥ ፔሬድ ነው ወይስ ድመት? የአይጥ ነው ወይስ ድመት? የወያላው ኤዲተር ደግሞ ከአሁን በኋላ ማለት ሽንት ቤት ማጠብ ጀምር። ቡና ያገባ በማን አባይ ልትሰራ ነው? በማን አባይ ነው? ኮማንቼ ይሄ ነው ሙቤሙዬ የኔ ቫኒላ ፍሌቨር አይስክሪም ቀዝክልኝ ነው ወያላው ተረጋጋ ብያለሁ። ተረጋጋ። ግባናውጣው ይሄን ወያላ ግባናውጣው። ቋጧ ያፈር ቋጠሮ አፈር ትበላለህ። አሁን ልላችሁ የመጣሁት ቃና ቤት ላይ መሸነፍ የሚባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10% ካሽባክ፣ ሁለት ጨዋታ ቢወጣባችሁ እስከ 5000% ካሽባክ ታገኛላችሁ። ሌላው ገንዘባችሁን ስትበሉ በያለ ስጋት ገንዘባችሁን የምታወጣበት ትልቅ ድርጅት ነው። ግባና አውጣው። አንተ ጀማው አይኔ ነው ወይስ ትርፌ? ከ14 መጣች ማለት እኔ በብዛት ማቃት እሷን 14 ላይ እኮ ስለሆነ እኮ ነው። 14 ላይ 14 ወይ መጣለች ጀማው። አይ በቃ አሁን እዚህ አናታችን ላይ ፊን አሉብን በቃ ለዋንጫ ነው የምንጮተው። አረ ለማልቋጥር አሁን እስቲ ለሼባው ልቋጥር እንጂ ሼባው ካሸነፈ ስንት ይሆናል? 18። እሱም ሌላ ጣጣ ነው ጀሞ።
ምን ተሻለ በቃ ለዋንጫ ልንጮት ነው እንዴ? አይ መከራችን። ለማንኛውም እንደምንም ብላችሁ የሆኑ ልዩ ኃይላችን ምናምን ዞን ብቻ የሆነ ነገር ፍጠሩና እቺን ሴትዮ ዞር አድርጉልኝ ከዚህ አካባቢ። ለማንኛውም ናና ቤት ላይ ስትጮቱ በአንድ ጨዋታ እስከ 1000 ኦድ ድረስ መስራት የምትችሉበትን እንግዲህ አዲስ ነገር ይዞላችሁ መጥቷል። ናና ቤት ገብታችሁ ቼክ ማድረጋችሁን አትርሱ። ናና ቤት ይለያል ጀምአው። ይመቻችሁ። ዩናይትድ አሸንፏል። አቤ ብራይተንን 4-2 የምሬ ነው። 3-0 እየመራችሁ ማለት ነው። 3-2 ስትሆኑ ወይኔ ብራይተን እኮ አባታቸው ነው ብዬ ነበር። ግን ማለት ነው እምቦይሞ ይችላል። በስመ አብ እምቦይሞ ይችላል። 2 ጎል ዛሬ ቤንግ አረጋላችሁ ማለት ነው። አባታችሁ ነበር ብራይተን። አባት ላይ እጅ መሰንዘር እንዴት ዋጋ እንደሚያስከፍል ከዚህ በኋላ በምታምጡት ውጤት ታዩታላችሁ። እንዴት ነው ዛሬ ነው እንደዚህ የተፈጠፋችሁት? የምሬ ነው። ፈርስት ሃፍ በጣም የሚያምር ጨዋታ ነበር የጨዋታችሁት። አሁንም ቲማችሁ ግን እንደሚቀረው ልንገራችሁ። የምሬ ነው። እንደምታዩት ደረጃ ሰንጠረዡ ላይ አሁን 4ኛ ናችሁ። ሌሎቹ ቲሞች እስኪጮቱ ገና ማለት ነው። ነገ ሲጮቱ ያው ተወርዳላችሁ፣ 6 ምናምን ትሆናላችሁ። ግን ቲማችሁ በጣም ነው የሚቀረው። ከ3-0 3-2 እንዴ! እንደዚህ አይነት ነገር እኮ አይቻል አቅም። እኔ ደግሞ የአርሰናል ደጋፊ ነኝና የሆነ እፈራለሁ እንደዚህ አይነት ነገር ሳይ። የሆነ እንዴት ነው አንድ ቲም እየመራ 2 ጎል ምናምን የሚገባበት? መች ነው ያየሁት ለመጨረሻ ጊዜ እንደዚህ አይነት ነገር? እንዴት ደነገጥኩ። ይቻላል እንዴ ምናምን እያልኩኝ ነበር። ግን ያው እምቦይሞ መጨረሻ ላይ ሴቭ አደረጋችሁ። ዛሬ አዘ ቲም አሪፍ ነበር የተንቀሳቀሳችሁት ማለት ነው። ኩኛ የመጀመሪያ ጎሉን አግብቷል። እምቦይሞ ዘ ኔክስት ሳላ። ስሙኝ፣ እምቦይሞ ዘ ኔክስት ሳላ ነው። ፕሪሚየር ሊግን ለብዙ ዓመት የሚያሸብረው አፍሪካዊ ይሄ ነው ከዚህ በኋላ። የምሬ ነው። እምቦይሞ በጣም ነው የሚችለው። አረ ምን ታየኛለህ ጎበዝ? አረ አጨብጭብ። ዩናይትድ ማንቸስተር ዩናይትድ ኦን ይልሃል። ምንድነው የተካሄደ ያለው ነው? እኔ ሰከንድ አሁን ስትፈልግ የነበረው እንደዚህ አይነት ማች ነው። እምቦይሞ ምንድነው የሰራው? ባለቀ ሰዓት ከሆናችሁ አረጓችሁ ብዬ ሳግቼ ሄዶ ሰጣቸው። ማንቸስተር ዩናይትድ 3 ተከታታይ ድል። ያ ሰውዬ ጸጉሩን ይቆረጥ። 2 ጨዋታ ነው የቀራችሁ ማለት ነው። ማሸነፍ አለባችሁ። የሚገርም ማች ነው እያስመለከታችሁ ነው ያላችሁት። ዋው ዩናይትድ። ቮት ያላረጋችሁኝ ሰዎች አረ ቮት አድርጉኝ። አረ እኔ እርዳታችሁ ቤተሰብ በጣም ያስፈልገኛል። ሁሉም በየክለቡ እኮ መተባበር ጀመረ። አረ ቢያንስ ተባበሩኝ። እኔንም እርዳታችሁ በጣም ያስፈልጋል። ሊንክ ባዮ ላይ ያለላችሁ 4ኛ ላይ ነው ከች ያሉት። ግዴታ ነገ ማሸነፍ አለብን። ተመልከት፣ ከኛ እኩል ሆኑ እኮ። አረ ማንቺ ከች አለች እኮ እንደቀልድ። ሰንደርላንድ ቼልሲን ይዛ ለጥጦት ነው የመጣው። ራሱ እኮ ቶፕ 6 ከባድ ኬዝ ውስጥ ነው። እንደው ተመልከት እስቲ በእናትህ። አሁን ይሄን አግኝቼው እኮ ነው በእናትህ 5 ጌም አሸንፈው። ያ ሰውዬ ጸጉሩ እንዲቆርጥ በጣም ነው የምፈልገው። በቃ ሃንግማን ተሸንፎ ጎስት ስለለሰለሰ ላሽ ብሏታል ብለሽ አስበሽ ከሆነ ተሳስተሻል። ቲክቶክ ቪዲዮን ሪሙቭ ስላደረገው ነው ይመልሰዋል። ይሄ ነው አስቸገረኝ አልኳችሁ። ለዚህ ነው አንቺም ብትሸነፊ ኖሮ በጌታሽ ብራይተን እለጥፍሽ ነበረ። ግን ሪያሊቲ ማወራ ሰው ነኝ። መደነቅ ያለብሽ ጊዜ መደነቅ አይቀርም። ማሽቃበጥ እንዳልባል ደግሞ ማን ውጤት አይቼ ማወራ ሰው አይደለም። ሲዝኑ ሲጀመር ያልኩትን እቺን 10 ሰከንድ ቪዲዮ አዳምጣት። ሰርፕራይዝ ቲም የምትለው ሲያንተማ ሰርፕራይዝ ቲም አክቹሊ ሀቅ ለመናገር ማይረቡ ተጫዋቾች ዘ ቤስት ሲዝን ኦፍ ዴር ላይፍ አሳልፈው ዩናይትድ ሰርፕራይዝ ቲም ሊሆን ይችላል። ያየሁትን ነው ማወራው። ጠላቶች እንደሆንን ደግሞ ብሽሽቅም ይጨመርበታል። እግር ኳስ ማለት ይሄ ነው። ሙሉ ስፔክትረሙን ነው የሚሸፍነው የእግር ኳስን ማለት ተረዳኝ አይደል? ስለ ራስህ ክለብ ከራስህ ቲክቶከር የበለጠ ከኔ የተሻለ ትማራለህ። እውነታው ይሄ ነው። 2ኛ ጎል ሲገባብሽ ያው ማን ዩናይትድ ጫና መቋቋም እንደማይችል ይታወቃል። 2ኛ ጎል ሲገባብሽ ከባድ ችግር ውስጥ ገባሽ ብዬ ነበረ። አታኩ ግን አሁንም ጥርስ አውጥቷል። ወዲያውኑ ምላሽ ሰጠ። የአርሰናል ደጋፊዎች ለዋንጫው ምናምን የፈለጉትን ይበሉ። እናንተ እኮ ምን መተማመን አለባችሁ መሰላችሁ? መንገዱ እንደሚያስተካክላቸው። እኔ ያልኩት ነገር ሀቅ ነው። ሰርፕራይዝ ማለት ግን ቶፕ 4 5ኛ ምናምን ቻምፒየንስ ሊግ ፉትቦል ይሄ በጣም ትልቅ ሰርፕራይዝ ነው። ፈላዎቹ የሚሉት እንዳሰቡ እነሱ ሰር አሌክስ ፈርጉሰን አላዩም። ይሄን ሊግ አያውቁትም። ተረዳኝ አይደል? ብቻ ለማንኛውም ማን ዩናይትድ ፎርም ውስጥ ገብቷል ብለን እንገምታለን። ያለፈው ዓመት 18 ቡድኖች ማን ዩናይትድን ያስቀየማችሁ 18 ቡድኖች ተዘጋጁ። እኔ በሜዳውና በደጋፊው ፊት ኦልሬዲ ዘንድሮ ለጥፌያለሁ። አሁን ኔክስት ኤሚሬትስ ላይ ነው ጠብቃት። ሌሎች ያስከፋቿቸው ቦርንማውዝ ምናምን ያው ብራይተን ተጠብሳለች። ሌሎቻችሁም ጠብቁ። ይሄ ነው የምላችሁ። ገባሽ አይደል? እግር ኳስ ማለት ይሄ ነው። ቲክቶክ ክሬቲቭ አዋርድ ላይ እድሉ አሁንም አለሽ። የማንቼ ደጋፊ ብትሆኝም ሪያሊቲውን ነው መናገር ያለብሽ። ማሊያውን ታዩና ባዮ ላይ ገብተሽ ቮት ማድረግ ትችያለሽ። እዛው ባዮ ላይ ታገኛለሽ ሊንካችን ይመቻችሁ። ቆይ ጀማው ምንድነው የምትሉት? ቆይ ምንድነው የተባባልነው? ትርፌ ላይ መቋጠር ተታው እንዴ?
ተተወኒ ንገሩኝ። እንዴት ነው እንደዚህ 4-2 ያልተለመደ ነገር እንዴ? ትርፌ ላይ እማንቋጥርባት አልኳችሁ። የዛኔ ለሼባው ጨዋታ ብቻ ነው አይደል እንዴ አልኳችሁ። ለሼባው ጨዋታ ብቻ አንቋጥርባትም። ከዛ በኋላ ባደገኛው መቋጠራችንን እንቀጥላለን አላልኩም? እኔ ዛሬ ለብቻ ደከመኝ፣ አቃተኝ። እንዴ ምን ሆናችሁ ነው? አብዛኛው ሰው ማለት ነው ትርፌ ላይ አለማቋጠሩን ማለት ነው በዛው ነው የቀጠለው። በቃ መቋጠር ትታችኋል ማለት ነው እንጂ ይሄ ነገር ሀፕል ሊሆን አይችልም። ብራይተን ላይ 4 ታጨፉበት 4 እኔማ ማለት ነው እንደምንም ብዬ እረፍት ላይ አንድ ቪዲዮ ሰርቼ ኃይሌን አደራጅቼ ማለት ነው ሰከንድ አፍ ላይ በደንብ ጀመውን እያስቋጠርኩት እኮ ነበር እኮ። ይሄ መላጣ የሆነ ተጫዋች ወስዶ ሰጪ አይ ከሰርኩኝ ማለት ከሰርኩኝ። ለማንኛውም የሁሉ ጥፋት ማለት ነው የጀማው በቃ በስርዓት አልቋጠርክም። ሙሉ ግን ካሁን በኋላ ይሄ አለመቋጠር እንዳይደገም በቃ ጀማ ይበቃታል። ትርፌ እዚህ ድረስ ከመጣች እንዴ 4 ታጭሳቱ ፕሮፈር ገባች። የታላቁና የገናናው ክለብ የንጉሱ ክለብ ደጋፊዎች የታላችሁ እንኳን ደስ አላችሁ። ሸሁ ሰላም አለይኩም። ብራሂም ቤሞ ይችላል። ይሄ አይነ ስውር የሆነ ዳኛ ፈራ አባቱ ይብላ። እንደዚህ ያለ ነው የሚመራ የሚመስለው እንጂ ማለት ነው የራሱ ጎል አይገባብንም ነበር። ታላቁና ንጉሱ ክለባችን ተመልሷል። 4-2 በሆነ ውጤት አሸንፈናል። እንኳን ደስ አላችሁ። የምሬ ነው የምላችሁ የማንቸስተር ዩናይትድ ደጋፊዎች ይገባችኋል። ወዳችኋለሁ። እንኳን ደስ አላችሁ። ኮፒ ሊንክ አድርጉት። ዛሬ ማሳያችሁ ግሪን ስክሪን ኢፌክት ተጠቅማችሁ የተለያዩ ነገር እንደዚህ በእጃችሁ ላይ እንዴት አድርጋችሁ እንደምታሳዩና ቪዲዮ እንደምትሰሩ ነው ማለት ነው። በነገራችን ላይ ይሄ የኔ ሁለተኛው አካውንቴ ነው። ፎሎ ማድረግ አትርሱ ጓደኞቼ። በጣም ቀላል ነው ላሳያችሁ። እኔ ግን በቃ ማቆም አቃተኝ ነው የምላችሁ። ኤኒዌይ ላሳያችሁ። መጀመሪያ እንግዲህ ፔጃችሁ ላይ ትሄዱና የፕላስ ሳይኗን የመደመር ምልክቷን ትነካላችሁ ማለት ነው። ከዛ አንዱን ኢፌክት እዚህ ጋር ትመርጡና እቺ ክብ ነገር የማግኒፋይድ ግላሷን የሰርች በትኗን እሷን ትነኩና ግሪን ስክሪን ብላችሁ ትጽፋላችሁ ማለት ነው። ከዛ እንደምታዩት እዚህ ጋር ብዙ አይነት ግሪን ስክሪን ኢፌክቶች አሉ ማለት ነው። እኛ ግን የእጁን ስለፈለግን ሃንድ የሚለውን እሷን ቪዲዮ ምልክቷን ክሊክ እናደርጋለን ማለት ነው። ከዛ በኋላ ጋላሪያችሁ ላይ ያያችሁ የጋላሪያችሁን ፎቶ ምናምን ያሳያችኋል። የምትፈልጉትን ፎቶ ትመርጡና ሪኮርድ የምትለዋን ነክታችሁ እንደዚህ እጃችሁን ወደ ላይ ባረጋችሁ ቁጥር ያሳያችኋል ማለት ነው። ሌላ ፎቶ ወይንም ሌላ ምስል መጠቀም ከፈለጋችሁ ደግሞ ታቆሙትና ከእንደገና ሄዳችሁ ሌላ የምትፈልጉትን ትመርጣላችሁ። እንደምታዩት እንግዲህ አሁን ሌላ ነገር እያሳየው ነው ማለት ነው። እንዳያችሁት በጣም ቀላል ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ፎሎ ማድረግ አትርሱ ጓደኞቼ። መልካም ቀን። ባይ ባይ። ወገን ማንቸስተር እኮ 3ኛ ጎል አገባ። በዛ ላይ 4 ሰዓት እንዴት ነው እንደዚህ የራቀው? እንዴት ነው ማንቸስተር አሸንፈው የሊቨርፑል ነገር ቁርጡ ሳይታወቅ እንዴት ነው እልዋ በግሮሮስ የሚወርደው? እንዴት ነው ቅዳሜ የምትነጋው? ማንቸስተር አሸንፈው እሁድን እንዴት ነው የት ነው የምንለው? ምን ነው 4 ሰዓት ምን አረኩ? ቶሎና እንጂ ብተኛስ ጅማው ኤአይ ነው በሉኝ። ማንቸስተር 3 ተከታታይ ጨዋታ አሸነፈ እኮ ነው የምትሉኝ። ኤአይ ነው በሉኝ። ይለያል እላችኋለሁ። ይለያል ማንቺ ዛሬ የሚገርም በብልጫ በብቃት ይለያል። ሙቡሙ የሚባለው ተጫዋች ይለያል። በቃ እንደ ፍስ ነው ያደረገው ማንቺ ፍስ አያለግጥ። ምን አይነት ጠንካራ ተጫዋች ነው የእውነት። ይለያል። ኳስ ድሪብሉ፣ ፓሲንጉ፣ ሲከላከል ማንቺ ፍስ ነው ያደረገው። ይለያል የእውነት ሙቡሙ የሚገርም ድንቅ አፍሪካ ተጫዋች ነው። ድንቅ ይለያል የእውነት። ዛሬ ማንቺ ቅመም ነበረች። ሁሌ መሳደብ ሲሆን አንዳንዴ ማድነቅ አለብን። በቃ ይለይ ነበር ዛሬ ማንቺ ይለይ ነበር። የሚገርም ጨዋታ በተለይ ሙቡሙ ዲሊት ይለይ ነበር ዛሬ። ኮንግራ አረ በለው ወገን፣ ምንድነው ማንቸስተር ዩናይትዶች እየሰሩ የሚገኙት? አይናችን እያየ በከፍታ ጉዞ ተንደርድረው ቢግ 4 ላይ መጥተውላቸዋል። 4ኛ ደረጃ ቁጭ ብለዋል። በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ የጨዋታ መርሃ ግብር በቲያትር ኦፍ ድሪምስ ኦልድ ትራፎርድ እንግዲህ ማንቸስተር ዩናይትዶች ብራይተንን ገጥመው ነበረ። 4-2 በሆነ ሰፊ ውጤትም ማሸነፍ ችለዋል። ቀያይ ሰይጣኖቹን እንግዲህ በመጀመሪያው 45 2-0 እየመሩ ነበረ መውጣት የቻሉት በሁለቱ ብራዚላውያን ማቲያስ ኩኛና በካርሎስ ኤንሪኬ ካዝሚሮ ጎሎች ማለት ነው። ከረፍት መልስ
ደግሞ ብራያን ምቤሞ ጎል አስቆጥሮ ነበረ። ከዛ በኋላ ተከታታይ ጎሎችን በተለይ ደግሞ የዳኒ ዌልቤክ ድንቅ የቅጣት ምት ጎል ብራይተንን ወደ ጨዋታው መልሶ ነበረ። ጭማሪ ደቂቃም ላይ ደግሞ ጎል ማስቆጠር ችለው ነበረ፣ ከማዕዘን ምት የተሻገረ ጎል ኳስ ማለት ነው። ከዛ በኋላ ግን ብራያን ምቤሞ ማንቸስተር ዩናይትድን 4-2 የሚያደርግ ጎል አስቆጥሮ እንግዲህ ዩናይትዶች ተከታታይ ሶስተኛ ድላቸውን በሊጉ ማስመዝገብ ችለዋል። ጋይስ ቁጠሩ ብቻ ሰንደርላንድ፣ ሊቨርፑል እንዲሁም ደግሞ ላለፉት ዓመታት ሲፈትናቸው የነበረው ብራይተንን ማሸነፍ ችለዋል። ምናልባት የአሞሪም ፕሮሰስ እንደሚሰራ እንግዲህ ማሳያ የሆኑ ሳምንታቶችን እያሳለፍ እንገኛለን። ያ ሰውዬ ጸጉሩን ይቆረጥ ይሆን? ጋይስ እስኪ ምን ትላላችሁ? የዩናይትድ ደጋፊዎች ምን ተሰማችሁ? ሀሳባችሁን ኮመንት ሴክሽን ላይ አስቀምጡ። ፈጣን ስፖርታዊ መረጃዎችን ለማግኘት በዚህ በኩል ያለችዋን የመደመር ምልክት ነክታችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ማለት ቆይ እና ይሄ ሰውዬ ጸጉሩን ሊቆረጥ ነው? አልገባኝም እንዴ ማለት ለምን? እንዴት? እንዴ ሲጀመረኛ እስከረፍት ራሱ ያየነው ማለት ነው ብራይተን ማለት ነው አላ ዩናይትድ በቃ ዝም ብሎ ሲስኮ እንኩኛ ምናምን ማለት ነው ብቻ አላ ዩናይትድ ነጥብ ይጥላል ብለህ ባለቀ ሰዓት ብራይተንን ስደግፍ የነበርክ ወያላ ልቅምቅም ምናምን ማለት ነው። መላጣውን ቤሞ አስተኝቷል፣ አጣጥቦን ያስተኛ። ይሄ ነው ማንቼ ተመልሷል። ይኸውልህ ነግሬሃለሁ፣ ወራጅ ቀጠና ነው ብለህ ስትሳለቅ ስትቀልድ የነበር ሁላ ቶፕ ፎር መተንልሃል። አፍንጫ ስር ነው ያለንልህ። ዩናይትድ ኢዝ ባክ። የዋንጫውን አንድ ጆሮ ይዛችሁት ነበር፣ አሁን ደግሞ አገጩን ዞር አረጋችሁት አይደል? ልስሙት። እንዲህ ነው የሚባለው። አሁን ይህን ሳምንት በቃ አሰልቺ ሳምንት ሊያደርጉት ነው። አሁን ብራይተን ምን ሆኖ ነው ዩናይትድ ላይ መንቋጠር እንዲህ ይክበድ? ጸጉሩን ሊቆረጥ ነው ያፍሪክ ግባ። ብሬንትፎርድን አስገቡት። አሁን ብሬንትፎርድን ቅጥቅጥ አድርገን አዋርደን እንልከውና ከዛ የቼልሲ ላይ ይመለስበታል። ዋንጫውን ስፍራ ላይ አቀራርበ ጠብቀኝ፣ መጥቼ እበለዋለሁ። ብሉን ኢዚሊ አድርጌው ነው። እንዴት ነው ቆይ ሀገር የሚደረገው? የእንግሊዝ ቲሞች ምችሉ ከሆነ ቻሉ፣ ማችሉ ከሆነ ከነሪያል ማድሪድ ከነ ባርሴሎና ጋር እጫወታለሁ። በቃ እንደዚህ ችሎታ የሚቀነስ በእናንተ ጋር መጫወት ሰጅቶኛል። ይሄ ነው ማንቼ። መጣሁልህ ደግሞ በሌላ ቪዲዮ ጠብቀኝ፣ መጣሁልህ። ወጣ በል ወደዚህ። የታለ ዩናይትድ? እኛ በዩናይትድ ሽንፈት ልንሳለቅ የዩናይትድ እንኳን ልናይ ነው ቁጭ ብለን እስካሁን ድረስ 90 ምናምን ደቂቃ ሙሉ ያየ ነው አይደል? የታለ ዩናይትድ? ለምንድን ነው ሌላ ቲም መታችሁ ያጫወታችሁት? ጭራሽ እኔ ፕሪሚየር ሊግ እና ሞሪም እንደከሱልኝ ነው ፈልገው ዩናይትድ ይጮታል ብዬ እኔ ያለ ለቋጠሮኝ ሰብስቤ በዛ ላይ ደግሞ ስንት ተረባ እንዳዘጋጅ ስንት የቪዲዮ አይዲያ እንዳሰብኩኝ ስንት ነገር እንዳሰብኩኝ ወፌል ጭራሽ ብራይተኖችማ ሙድ ያዛችሁብን 90+2 ላይ ገባችሁ። ተመስገን ይስማው አንድ ቢያገቡ አቻ ቢያንስ ከሚያሸንፉ አቻ ይሻላል። ወፍ አራተኛ ደገሙ ጭራሽ 4-2 ዩናይትድ የሚያሞሪ ተጫዋቾቹን መቀየር ሲያቅት ጭራሽ ሌላ ቡድን አንተ ማጫወት ጀመርክ። ችግር የለም ፕሪዲክት አድርጎ ብቻ እየገባች እኔ ጥፋተኛ መተኛት ነበረብኝ። ኤአይ ነው አርቲፊሻል ኢንተሊጀንስ አሁን ማለት ነው። የማንቸስተር ደጋፊ ሳትወድ በግድ 4 ሰዓት ከኔ ጋር ቁጭ ብላ ሊቨርፑል ላይ ትቋጠራለህ። አለቅ ቶፕ 4 ትገቢያለሽ። ቶፕ 4 ለመግባት ዛሬ ይኸውልሽ ጊዜ መጣል አለባት። ገብቶሻል? አረ ማንቸስተር እንዴ ከብራይተን ጋር እንደዚህ አይነት ጨዋታ እኔ በእውነት ከጠበቅኩት በላይ ነው። እጅግ በጣም የሚገርም ጨዋታ፣ የጨዋታ ብልጫ በጣም እንደው ከቀያሪዎቹ በኋላ አሞሪም ባይሰው አንዳንድ ቀያሪዎቹ ማስተካከል አለበት። ቤተሰብ የተረጋጋ ቡድን ባይበጠብጥ አሪፍ ነው። ከዛ ውጪ ግን ረበለ ኩኛ ረሙቦሞ ማቲያስ ኩኛ እንግዲህ በማንቸስተር ቤት የመጀመሪያ ጎሉን እንግዲህ አስቆጥሯል። አሁን እጅ ለእጅ ተያይዘን 4 ሰዓት ይቆጠርለታል ከማንቸስተር ደጋፊ ጋር ማለት ቁጭ ብዬ ቋጥራለሁ ብዬ አስቤያለሁ። ግን አሁን ሳትወጂ በግድሽ ተቋጥሪያለሽ። በዚህ አጋጣሚ ደግሞ ቲክቶክ ክሬቲቭ አዋርድ ቮት ያላረጋችሁ ሰዎች ቤስት ኢንፎርማቲቭ ስፖርት ኮንቴንት ላይ አለው ቮት እያደረጋችሁ፣ ከዛ በተጨማሪ ቤስት ላይቭ ስትሪመር ላይ እንግዲህ ቮት እንድታደርጉ ይሰለ ጠይቃለሁ። እሱም ላይ ኖሚኔት ተደርጊያለሁ። አሁን
ሊቬ ይጀምራል። ይመቻችሁ። ኢንተርኔት 4-2 እንዳሸነፈ አይቻለሁ። ስኮር እየመጣችሁ አጻፉልኝ። የተናደርኩት ይበቃኛል። ደግሞ ልክ የማንቸስተር ጨዋታ አልፎ የሊቨርፑል ጌም ሊጀምር ሲል ዴስቲቪ ተቋረጠ። እግዚአብሔር ሆይ ምጤና ጠናኸው አለች ያቺ ሴትዮ። ቺት አድርጋ ወልዳ እኮ ነው። ለማንኛውም ከሊቨርፑል ጌም በኋላ እንገናኛለን። ይመቻችሁ። ዋይ ወክ እያደረኩ ነው ወክ እያደረኩ እንዳሰባችሁ ታዲያ። ብራይተን አንተ እኔ ላይ ብቻ በርታ፣ አቅምን አሳይ፣ እኔ ላይ ብቻ አቅምን አሳይ። ታሪክ ተቀየረ ይላል። ታሪክ ተቀየረ። ማንቼ 4-2 ብራይተንን ሰጠት። አሁን ዋንጫው ለማንቼ ይሰጠው በቃ። አሁን ማንቸስተር የዋንጫውን ባለፈው 1 ጆሮ ነበር፣ ዛሬ 2ኛውን ጆሮ ይዞታል እያሉ ነው ቢሉ የሚገባቸዋል ጋይስ። ባለፈው ሊቨርፑልን፣ ዛሬ ብራይተንን። በዚህ አይነትማ እኔን አትለቅኝም። የምር ማንቸስተር በዚህ ዓመት ትበቀኛለሽ። የባለፈው ዓመት የለጠፍኩሽን 4 ትበቀኛለሽ። በተለይ የፊት ለፊት መስመርሽ ያስፈራል። እኔ ላይ ደግሞ ዝም ብሎ ነው የሚገባው በቃ። ይሄ በተለይ ብሪያን ሙቤሞ የሚባል ተጫዋች ብሬንፎርድ እያለ ዝም ብሎ ነው የሚያገባብኝ። እንኳን እናንተ ጋር መጥቶ ብቻ በዚህ ዓመት ትበቀኛለሽ። በዚህ ዓመት መጥፎ በቀል ነው የሚታየኝ፣ ሁላ የምር የሚታየኝ ማለት ነው። አየሁ ዛሬ ግን ዌልቤክ ምን አይነት ፍሪ ኪክ ነው ያገባው? ዋቴ ጎል! ይሄን ሳላደንቅ ማለፍ አልችልም። ምን አይነት ጎል ነው ያገባው? ዋው! እናም ሻሺ አሁን የዋንጫ ተፎካካሪ ናት ማለት ትችላለች። አሁን ከአርሰናል ጋር በ3 ነጥብ ነው የሚሆነው ሳይጮት ማለት ነው አርሰናል። እና ዛሬ ብራይተንን አይሆኑ አለጣጠፍ ለጥፋለች። ይመቻችሁ።